ወዝንቱ ዘመድ ኢይወፅእ ዘእንበለ በጾም ወበጸሎት። ይህ አይነት ግን ያለ ጾምና ያለ ጸሎት አይወጣም። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ የምናገኘው ቃል ሲሆን ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይድረሰውና መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበት ትልቁ ዓላማ ወይም ጥንተ ነገሩ ቁጥር 14 ጀምሮ ስትመለከቱት መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል እየተዘዋወረ ሲያስተምር አንድ ልጁ በጋኔን በሽታ የታመመበት ሰው እየጮኸ ወደ ጌታችን ኢየሱስ ክርስቶስ መጣና ጌታዬ ሆይ እባክህን ልጄን ጋኔን ይዞታልና አድንልኝ። በየወሩ እየተነሳ ያሰቃየዋል፣ ወደ እሳት ይጥለዋል፣ ወደ ባሕርም ይጥለዋል፣ ከድንጋይ ጋርም ያጋጨዋል፣ በተለያየ ስቃይ ያሰቃየዋል። ወደ ደቀ መዛሙርትህ አመጣሁት፣ እነሱ ማዳን አልቻሉምና እባክህን ልጄን አድንልኝ ብሎ አንድ ሰው ጌታችን ኢየሱስ ክርስቶስን ጠየቀው። መድኃኒታችን ኢየሱስ ክርስቶስን የማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ ብሎ ይህንን የተናገረበት ራሱን የቻለ ምስጢር አለው። ወደዛ አልገባም። ልጁን አምጡት ብሎ ልጁን አመጡትና ገስጾ ጋኔኑን ከእርሱ አስወጣው ይላል። ይህንን ካደረገ በኋላ ደቀ መዛሙርቱ በምስጢር ጌታ ሆይ ይህንን ጋኔን እኛ ማስወጣት ያልቻል ለምንድን ነው አሉት። አንደኛ ስለ እምነታቸው ማነስ መሆኑን ነገራቸውና ቁጥር 21 ላይ ስትመለከቱ ደግሞ ይህ አይነት ግን ያለ ጾምና ያለ ጸሎት አይወጣም አላቸው። ይህ አይነት ግን በምስኪን ያለ ጾምና ያለ ጸሎት ምን አይልም አይወጣም። አይወጣም የተባለ ምንድን ነው? ጋኔን ነው አይደለም? ያለ ጾም ያለ ጸሎት ምን አይልም አይወጣም። የሚገርም። ስለዚህ የሚወጣው በጾምና በጸሎት ነው ማለት ነው። ልብ ብለን እንረዳ። ብዙ ትላልቅ ፈተናዎች፣ ትላልቅ ችግሮች በሰው ኃይል ብዛት ላይወጡ ይችላሉ። በገንዘብ ብዛት ላይወጡ ይችላሉ። በምግብ በተለያየ ነገር ላይወጡ ይችላሉ። የገንዘብ ኃይል የማያወጣቸው፣ የሰው ብዛት የማያወጣቸው፣ ማንኛውም አቅም ላያወጣቸው የሚችሉትን የጾምና የጸሎት ኃይል ግን ሊያወጣቸው ይችላል። ይሄ አይነቱ ያለ ጾምና ያለ ጸሎት አይወጣም ተብሏል። ይሄ ደካማ ባህሪያቸው አንደኛው ይሄ ደካማ ባህሪያቸው ካልጾመ ካልጸለየ ከሰው ላይ አጋንንትን ማውጣት አይችልም ሲላቸው ሐዋርያት። ዛሬ አባቶቻችን ርኩሳት መናፍስት ያደሩባቸውን ሰዎች ከነሱ ላይ በጾማቸው በጸሎታቸው ዳዊት ደግመው ጸሎቱን ጸልየው በጸበል ሲያጠምቁት ይወጣል። እኒህ የሚያጠምቁ አባቶች የማይጾሙ የማይጸልዩ ከሆነ ግን ከዚያ ላይ ማስወጣት በፍጹም አይችሉም።
አስወጣንም ቢሉ ምናልባት ተመልሶ ሊመጣ ይችል ይሆናል እንጂ በፍጹም እስከ መጨረሻው ሰይጣንን ከሰው ላይ አውጥቶ ማሳደድ አይቻልም። ከሰው ላይ ማስወጣት የሚችሉት መገሰጽ የሚችሉት አባቶቻችን የሚጾሙና የሚጸልዩ ሲሆን ብቻ ነው። ሐዋርያትን ክርስቶስ የነገራቸው ይሄ ነው። ካልጾማችሁ ካልጸለያችሁ አጋንንትን ማውጣት አትችሉም። አንደኛው ይሄ ነው። ሁለተኛው ከራሳችሁ ራሱ እያንዳንዱ የሰው ልጅ ያደረበት ጋኔን ከራሱ ወጥቶ የሚሄደው ሲጾምና ሲጸልይ ነው። የማይጾም የማይጸልይ ሰው ጋኔን ካደረበት እጅግ በጣም ሊወጣለት አይችልም። ለዚህ ነው ዛሬ ብዙ ሰዎች የሚጨነቁት። ራሴን ፈለጠኝ፣ ሆዴን ቆረጠኝ፣ ጨጓራ፣ የኩላሊት ካንሰር፣ የተለያየ በሽታ እየሆነ የሚመጣው ይሄ ነው። እነሱ አይጾሙም፣ አይጸልዩም። ብዙ ሐኪም ቤቶች ይሄዳሉ። ሐኪሙ አንድ ጊዜ ጨጓራ ነው ይላል፣ አንድ ጊዜ ስኳር ነው ይላል፣ አንድ ጊዜ ደም ግፊት ነው ይላል። የተለያየ የበሽታ ስም ይሰጣል። ለዚያም መድኃኒት ይሆናል ያለውን ይሰጣል። ነገር ግን ብዙዎቹ አይድኑም። የተለያየ ሪፈር ይጻፍላቸዋል። ወደ ከፍተኛ ዶክተር፣ ወደ ከፍተኛ ሐኪም ቤት ይሄዳሉ። አሁንም መፍትሄው የለም። ወደ ጸበል ይመጣሉ። ጸበልም የተወሰነ ቦታ ይጠመቃሉ። የተወሰነ ቦታ ተዘዋውረው ይጠመቃሉ። ግን መፍትሄ የለም። ለምን? እንዲህ አይነቱ ጋኔን የሚወጣው በምን ስለሆነ በጾምና በጸሎት ስለሆነ። ጠዋት ተነስተ ምግብ እየበላህ በላይ ላይ ያደረው መንፈስ በጸበል ይልቀቀኝ ብትል ሊለቅ አይችልም። ጠዋት ተነስተ ሳትጸልይ ምግብ እየቀመስክ በላይ ያደረብኝ ከሰው ጋር አላግባባኝ አለ፣ በቤቴ ሰላም ያሳጣኝ፣ ትዳሬን የሚነሳኝ፣ ከሰው ጋር የሚያጋጨኝ፣ በስራ ቦታዬ ሰላም የሚያሳጣኝ የሆነ መንፈስ አለብኝ፣ እሱን እባካችሁን አስለቅቁልኝ ወይም ይልቀቅልኝ ብለህ ሰው ብታማክርም ወይም የሆነ ቦታ ብትሄድ ቶሎ ላይለቅ ይችላል። ምን ማድረግ አለብህ? መጾም መጸለይ መቻል አለብህ። እንዲህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ተብሏልና። ለዚህ እኮ ነው ያመናል፣ ይደግመናል። ሐኪም ቤት ስንሄድ መፍትሄው የለም፣ መድኃኒቱም አይገኝም፣ በሽታውም አይገኝም። ምንድነው ያመመህ? ይሄን አሞኛል፣ ወገቤን አሞኛል፣ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ ያንቀጠቅጠኛል፣ ይቆረጥመኛል፣ ይፈልጠኛል። ብዙ ነገር ልትል ትችላለህ። የሆነ ነገር መድኃኒት ሰጡ ይችላል፣ መድኃኒቱም ላያሽት ይችላል። የተለያየ ቦታ ገንዘብህን ትጨርሳለህ። ከዚያም አልፎ ስርማሽ ቅጠል በጣሽ ወደ ሆኑ ሰዎች ልትሄድ ትችላለህ። ከዚያም አልፈህ ከእምነት ወጥተህ የተለያዩ የእምነት ድርጅቶች እንዲህ አይነት በሽተኛማ በእኛ ዘንድ ይፈወሳል ሲሉህ ምናልባት ድህነት ባገኝ ብለህ ወደዚያ ልትሄድ ትችላለህ። ያ ግን አይሳካም። ይሄ አይነቱ የሚወጣው በምንድን ነው ካላችሁኝ፣ በጾምና በጸሎት ነው። ይኸው ክርስቶስ ነገረን። እንዲህ አይነቱ ጋኔን፣ ይሄ አብሮ አደግ ጋኔን፣ ብዙ ዘመን የኖረው ጋኔን ራስን በመፍለጥ እሱ እኮ አይታወቅም። ራስን መፍለጥህ፣ ሆዱን መቁረጥህ፣ ጫንቃህን የሆነ ቃጠሎ ነገር እንዲሰማ ማድረግህ፣ ጨጓራ መስሎ፣ ኩላሊት መስሎ፣ ካንሰር መስሎ፣ ስኳር መስሎ፣ በተለያየ በሽታ ዘመን ባመጣቸው በሽታ መስሎ የሚመጣ እንዲህ አይነት ባክቴሪያ ነው፣ እንዲህ አይነት ነገር ነው የሚባለው ነገር ሁሉ። ነገር ግን መድኃኒቱ ስትሰጡት የማትፈወሱበት እንዲህ አይነቱ ነገር የሚወጣው በምንድን ነው ተባለ? በምንድን ነው? በጾምና በጸሎት። ስለዚህ እንዲህ አይነት በሽታ፣ እንዲህ አይነት ድካም፣ እንዲህ አይነት ችግር፣ እንዲህ አይነት መከራ በሕይወታችን የተወሰነብን ያለብን ሰዎች ምን ማድረግ አለብን? መጾምና መጸለይ መቻል አለብን። እንዲህ አለን ክርስቶስ። እንዲህ አይነቱ ያለ ጾምና ያለ ጸሎት አይወጣም አለ። ስለዚህ ትላልቅ መከራዎች፣ ትላልቅ ፈተናዎች፣ ትላልቅ በሽታዎች፣ ትላልቅ ህመሞች መውጣት የሚችሉት በጾምና በጸሎት መሆኑን እንረዳ። የጾምና የጸሎት ጥቅም ይሄ ብቻ አይደለም። ክርስቶስ እንዲህ ብሎ ያስተምረን እንጂ። ስለዚህ በአጭሩ ስለ ጾምና ስለ ጸሎት ጥቅም ከዚህም በላይ በሽታን ከማራቅ አጋንንትን ከማውጣት የበለጠ ጥቅም ጾምና ጸሎት አላቸው። ለምሳሌ ጾምና ጸሎት ወደ ገነት ለማስገባት ይጠቅማል። ወደ ምን ለማስገባት? ወደ ገነት ለማስገባት። በጾምና በጸሎት አማካኝነት ወደ ገነት መግባት እንችላለን። እንዲህ ይለዋል ሊቁ፣ አሌሎሙ እለ ይሜንኑ ጾመ ወይብሉ የኮነ ሰናየ። ጾም አያስፈልግም ብለው ጾምን ለሚነቁ ሰዎች ወዮላቸው። ጾም አያስፈልግም ብለው መጾም አያስፈልግም
ተነስተህ ብላ ሳትጸልይ ብላ ለሚሉ ሰዎች ክርስቶስ ጾሞልሃል፣ ክርስቶስ ጸልዮልሃል፣ አንተ እንዲሁ ዝም ብለህ እንደ ልብ እየተመላለስ ኑር ለሚሉ ሰዎች ወዮላቸው። እስመ በጾም ወበጸሎት ወአዳም ውስተ ገነት። ምክንያቱም በጾምና በጸሎት አማካኝነት አዳም አባታችን ወደ ገነት ገብቷልና ይላል። አዳም በምን ገብቷል? ወደ ገነት። ከገነት የወጣው ባለመጾሙ ምክንያት ነው። ያቺ ዕፀ በለስ የጾም ምልክት ናት። ያችን ባለመጠበቁ ምክንያት ዛሬ እኮ ጾም ማለት ከተከለከልነው ነገር መጠበቅ ነው። ይሄን አትብላ ከተባለው ነገር መጠበቅ፣ ይሄን አድርግ ማድረግ፣ ይሄን አታድርግ አለማድረግ፣ ይሄ ጾም ነው። ስለዚህ አዳም ያችን አትብላ ተብሏል። ያችን መጠበቁ ጾም ነው፣ አለመጠበቁ ደግሞ መብላት ነው። ስለዚህ ያችን ሲበላ ከገነት ወጣ። ከገነት ከወጣ በኋላ ደግሞ አዳም እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር ያጣው ባለመጾሙ ምክንያት መሆኑን ተረድቶ ጾመ፣ ጸለየ፣ አዘነ። እግዚአብሔር ጾሙን ሰማው፣ ጸሎቱን ተቀበለው፣ እንባውንም ሐዘኑንም ተመለከተና 5500 ዘመን ቃል ኪዳን ሰጠው ከልጅ ልጅ ተወልጄ አድናለሁ ብሎ። ስለዚህ አዳምን ተመልሶ ወደ ገነት ያስገባው ምንድነው ከተባለ ጾምና ጸሎት ነው። ጾምና ጸሎት ወደ ገነት እንድንገባ ምክንያት ይሆነናል። ዛሬ የሚጾሙ የሚጸልዩ ሰዎች ወደ ገነት መግባት ሲችሉ፣ የማይጾሙና የማይጸልዩ ሰዎች ወደ ገነት መግባት በፍጹም አይችሉም። ስለዚህ ጾምና ጸሎት አጋንንትን ከማውጣት በሽታን ከማራቅ የበለጠ ወደ ሰማይ እንድንጓዝ በመንግስተ ሰማያት እንድንኖር ከአምላካችን ከእግዚአብሔር ጋር መንግስቱን እንድንወርስም ያደርጉናል ማለት ነው። ሁለተኛው ጾምና ጸሎት በእግዚአብሔር ዘንድ ባለሟልነትን እንድናገኝ ያደርጉናል። በእግዚአብሔር ዘንድ ምን እንድናገኝ? ባለሟልነትን እንድናገኝ፣ ክብርን እንድናገኝ። ሙሴ ባለሟልነትን ያገኘው በጾምና በጸሎት አማካኝነት ነበር። ኦሪት ዘጸአት ምዕራፍ 34 ላይ ስትመለከቱ የሙሴን ታሪክ ታነባላችሁ። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ ሙሴ ከእግዚአብሔር ጋር 570 ቃላትን ተነጋግሯል። የቃል ኪዳኑን ታቦት ተቀብሏል፣ ጽላቱን። ይሄን ያደረገው 40 መዓልት 40 ሌሊት በመጾም ነው። ሲጾምም ደግሞ በመጸለይ ነው። ጸሎት ማለት ደግሞ ከእግዚአብሔር ጋር መነጋገር ማለት ነውና እየጾመ እየጸለየ ከእግዚአብሔር ጋር እየተነጋገረ የእግዚአብሔር ባለሟልነት አገኘ። ባለሟልነትን ሲያገኝ እግዚአብሔር ሁለቱን ጽላቶች ሰጥተው በእነዚያ ምክንያት ታምራትን አደረገ። ያ ታቦት ዛሬም ሲወርድ ሲዋረድ ከእኛ ድረስ ደረሰ እና ምን ለማለት ነው? በጾም ከእግዚአብሔር ጋር በእግዚአብሔር ዘንድ ባለሟልነትን ማግኘት እንችላለን። በእግዚአብሔር ዘንድ ባለሟልነትን ካገኘን ደግሞ ከእግዚአብሔር ጋር መነጋገር እንችላለን። ከእግዚአብሔር ጋር ስንነጋገር ደግሞ ችግራችን ይፈታል። እንቆቅልሾቻችን መፍትሄዎች ያገኛሉ። በሽታችን ይርቃል፣ ሰላም ይመጣል፣ ፍቅር ይነግሳል፣ ችግር ሁሉ ይወገዳል። ከማን ጋር ስንነጋገር? ከማን ጋር ስንነጋገር? ከእግዚአብሔር ጋር ስንነጋገር። እንኳን ከእግዚአብሔር ጋር ከሰማያዊው ንጉሥ ሁሉን ከሚችል ባለስልጣን ከእግዚአብሔር ጋር ከምድራዊ ንጉሥ ከምድራዊ ባለስልጣን ጋር ተነጋግረን መፍትሄ እኮ ልናገኝ እንችላለን። በመነጋገር መፍትሄ ይመጣል። ባልና ሚስት ሊጣሉ ይችላሉ። ወንድምና ወንድም ሊጋጩ ይችላሉ። ከተነጋገሩ ነው መፍትሄ የሚመጣው ወይስ ተኮራርፈው ዝም ሲሉ ነው? የትኛው ነው? በመነጋገር ነው? በመኮራረፍ? በመነጋገር ነው። ስለዚህ እንኳንስ ከእግዚአብሔር ጋር ተነጋግረን ከሰዎች ጋር ተነጋግረን መፍትሄ እናገኛለን። ከሰዎች ጋር ተነጋግረን መፍትሄ የምናገኝ ከሆነ ከእግዚአብሔር ጋር ተነጋግረንማ እንዴት የበለጠ መፍትሄ አናገኝ? ስለዚህ ከእግዚአብሔር ጋር ለመነጋገር ምን ያስፈልጋል? ጾም ያስፈልጋል፣ ጸሎት ያስፈልጋል። ጾምና ጸሎት ከእግዚአብሔር ጋር የምንነጋገርበት መንገድ ስለሆነ፣ ሌላኛው ጾምና ጸሎት ከሞትም ማምለጫ መንገድ ነው። ከሞት ማምለጫ መንገድ ነው። እኔ አልሞትም ወደ ብሔረ ሕያዋን መግባት እፈልጋለሁ ብንል እንኳ ሕጉን ጠብቀን ስርዓቱን አክብረን የምንጾም የምንጸልይ ከሆነ ይህንን ማድረግ እንችላለን። ኤልያስን ምሳሌ ማየት ይቻላል። አንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ ኤልያስ 40 ቀን እንደ ጾመ ታነባላችሁ። በዚህም ጾሙ በዋዲ በጾም ወበጸሎት አርገ ኤልያስ ውስተ ሰማይ ወድኅነ ሞት። ዳግመኛም በጾምና በጸሎት አማካኝነት
አማካኝነት ኤልያስ ወደ ሰማይ አረገ፣ ወደ ብሔረ ሕያዋን ወጣ፣ ወድኅነ ሞት ከሞትም ተሰወረ ይለናል። ኤልያስ ከሞት የተሰወረው በምን አማካኝነት ነው? በምን አማካኝነት? በጾምና በጸሎት አማካኝነት። አያችሁ ክርስቲያኖች፣ የምንጾም የምንጸልይ የምንሰግድ ከሆነ ሞትን እንኳን ማሸነፍ እንችላለን። ብሔረ ሕያዋን እንግባ ብንል እንኳን እግዚአብሔር አልፈቅድም አይለንም፣ እግዚአብሔር ያደርግልናል። ጾማችንን ጸሎታችንን ምክንያት አድርጎ ብሔረ ሕያዋን ማለት ሰላም ያለባት ፍቅር የነገሰባት ራበኝ ጠማኝ የማይባልባት 24 ሰዓት እግዚአብሔር የሚያበራላት ሞት የሌለባት ልዩ ሀገር ናት። ምን የሌለባት? ሞት የሌለባት፣ የዚህ ዓለም ጭንቀት የዚህ ዓለም ውጣ ውረድ የሌለባት፣ ምንም አይነት መከራ የማይሰማባት፣ ስለ ምግባችሁ ስለ መጠጣችሁ ስለ ልብሳችሁ ማትጨነቁባት፣ ደስ ብሏችሁ እግዚአብሔርን እያመሰገናችሁ የምትኖሩባት እስከ ዕለተ ምጽአት ድረስ ወደዚህች ሀገር በጾምና በጸሎት መሄድ ይቻላል። ያለ ጾምና ያለ ጸሎት ግን መሄድ አይቻልም ነው። አባቶቻችን በጾማቸው በጸሎታቸው ወደዚህች ሀገር ገብተዋል። እነ ናኩቶ ለአብ፣ እነ አቡነ አረጋዊ ዳሙ፣ እነ ዕዝራ፣ እነ ኤልያስ ሌሎችንም አባቶቻችን በብሔረ ሕያዋን የሚኖሩትን መጥቀስ ይቻላል። ከሞት የተሰወሩትን በዚያ ደስ ብሏቸው የሚኖሩትን። ነገር ግን ክርስቲያኖች እነዚህ ወደዚያ የሄዱት በጾምና በጸሎት አማካኝነት ነው። ዛሬ ጾም አያስፈልጉም የሚሉ ሰዎች ግን ወደዚያች ሀገር ሲሄዱ አላየንም። መቃብር ውስጥ ተቀብረው አጽማቸውን ሳይገኙ እንመለከታቸዋለን። ጾም አያስፈልግም ብለው ጾምን የሚንቁ ሰዎች ወደዚያች ሀገር ሲሄዱ አላየንም። የጾሙ የጸለዩ ሰዎች ግን በክብር ላይ ክብር በጸጋ ላይ ጸጋ ተጨምሮላቸው ከሞት ተሰውረው እንኳን ብሔረ ሕያዋን ገብተዋል። ስለዚህ የጾም ጥቅም ከዚህም በላይ ነው። ሌላኛው ጾምና ጸሎት ኃጢአታችንን ያስተሰርይልናል። ጾምና ጸሎት ኃጢአታችን ምን ይላል? ምን ይላል? ያስተሰርይልናል።